ማታ ላይ ከመተኛታችሁ በፊት ብታረጓቸው ህይወታችሁ ላይ ለውጥ የሚያመጡ ነገሮችን በደንብ ልንገራችሁ። እስከ መጨረሻው ድረስ በደንብ አድርጋችሁ አዳምጡኝ። ትልቅ ነገር ታተርፉበታላችሁ። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ ከኔ ጋር የምፈልጉ ሰዎች ክራይቴሪያውን እንድልክላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ሼር አድርጋችኋለሁ ማለት ነው። ወደ ቪዲዮ ስንገባ ማወቅ ያለባችሁ ነገር ማታ ማለት በተለይ ማታ መተኛት አንደኛ ናቹራል ነገር እንደሆነ ታውቃላችሁ። ማለት ህፃናት እያደረጉታል፣ እኛም እናደርጓለን፣ ሁሉም ሰው ያደርጓል፣ ግዴታ ነው። ናቹራሊ ሰውነታችን ማረፍ ያለበት ጊዜም ነው ማታ የሚባለው ጊዜ ማለት ነው። ከዛ ውጭ ግን ማታ ላይ ማወቅ ያለባችሁ ነገር አእምሯችን ኮንሽስ ማይንድ እና ሰብኮንሽስ ማይንድ የሚባል የአእምሮ ክፍል አለ። ኮንሽስ ማይንድ ማለት 5% ብቻ የሚይዘው የአእምሮ ክፍላችን ነው፣ የኛ አእምሮ ማለት ነው። ሰብኮንሽስ ማይንድ ደግሞ የሚባለው 95% እና ከዛ በላይ ያለውን የአእምሮ ክፍላችንን የሚይዘው የአእምሮ ክፍል ነው። ያ ማለት ትልቁ ሰብኮንሽስ ማይንድ ነው። ብዙ ነገሮችን እንድናደርግ እንድንንቀሳቀስ፣ ደም ዝውውራችን በሉት ብዙ አውቶማቲካሊ የምናደርጋቸውን ነገሮች የሚያስደርገን የአእምሮ ክፍላችን ይሄ ነው። ባህሪያችንን፣ እምነቶቻችን፣ አቲቲዩድ፣ ራሳችን የምናይበት መንገድ፣ አይደንቲቲ ምና የሚባሉት ነገሮች እዚህ ሰብኮንሽስ ማይንድ ውስጥ ነው ያሉት። which is አውቶማቲክ ማይንድ ማለት ትችላላችሁ፣ ሰብኮንሽስ ማይንድን ማለት ነው። ሰብኮንሽስ ማይንድ ማለት በደንብ ስነግራችሁ በልጅነታችን ባዶ ነበረ አእምሯችን፣ ሰብኮንሽስ ማይንድ ብቻ ነው። ያኔ ብዙ ነገሮችን ዳውንሎድ አድርገናል። የአይተን ተምረን ተቀተን ሊሆን ይችላል፣ ተሸልመን፣ ብቻ በብዙ ነገር አእምሯችን ፕሮግራም ተደርጓል። አሁን የምታወሩት ቋንቋ፣ አሁን የምትሆኑት አኳኋን፣ አሁን የምትወዱት፣ አሁን የምትጠሉት ነገር ሁሉ እዛ ውስጥ ፕሮግራም ተደርጓል። አሁን የምንኖረውን ህይወት የምንኖረው በድብቁ አእምሮ ክፍላችን ወይም በሰብኮንሽስ ማይንድ። አሁን ህይወት ላይ ያለን ውጤት ያለን በዛ ምክንያት ነው ማለት ነው። ያ ማለት ይህን አእምሮ ክፍላችንን መቀየር ከቻለን ህይወታችንን መቀየር እንችላለን ማለት ነው። ማታ ላይ ደግሞ በምንተኛበት ጊዜ አእምሯችን ሙሉ ሰብኮንሽስ ማይንድ ነው የሚሆነው ብላችሁ አስቡ። ኮንሽስ ማይንዳችን ይተኛል እንደኛ አብሮ ማለት ነው። ስለዚህ በዛሬው ቪዲዮ ላይ ማሳያችሁ እንዴት ይህን አእምሮ ክፍላችሁን ማታ እንቅልፋችሁን ተጠቅማችሁ ፕሮግራም ማድረግ እንደምትችሉ። ማታ ላይ ኮንሽስ ማይንዳችን፣ አናሊቲካል ማይንዳችን ይተኛል። ሰብኮንሽስ ማይንድ ብቻ ነው የሚሆነው። ለማፈር ነው፣ ለመዝራት የሚመች ቦታ ነው ማለት ነው። ያኔ ላይ የምንፈልገውን ነገር ሁሉ መዝራት እንችላለን ድብቁ የአእምሮ ክፍላችን ላይ። በተቃራኒው ደግሞ ጥሩ ነገር ካላረግንበት፣ ብዙ ጊዜ የምታደርጉት በእርግጠኝነት ማታ ስተኙ ስልካችሁን ይዛችሁ ነው የምተኙት አይደለ? ስልካችሁን ይዛችሁ ተኛላችሁ፣ ቲክቶክ እያያችሁ፣ ሌላ ቪዲዮ እያያችሁ ተኛላችሁ፣ ወይ ቲቪ ከፍታችሁ ተኛላችሁ፣ ወይ ደግሞ ማይሆንና ያለፈ ነገር እያሰባችሁ ተኛላችሁ። ብቻ መጥፎ ነገር እያሰበ ነው ብዙ ሰው የሚተኛው። ለዛ ነው ሁሌ ህይወቱ አንድ አይነት የሚሆነው። ማታ ላይ የሚያስገባው ነገ አለማጨዳችን፣ አእምሯችንን ምንሰጠው ማታ ላይ ስንተኛ ምናስረግዘው ብላችሁ አስቡ። ወይም ምንዘራው ነገር ነገ ላይ ተወልዶ እናየዋለን፣ ነገ ላይ በቅሎ እናየዋለን ማለት ነው። ስለዚህ ማታ ይሄ የምተኙበትን ሰዓት እንደተከበረና እንደ ምርጥ ሰዓት ማየት አለባችሁ፣ ማወቅም አለባችሁ። የመጀመሪያው በጊዜ መተኛት መለማመድ አለባችሁ። ብችሉ 3 ሰዓት 3:30 እስከ 4 ሰዓት መተኛት ተለማመዱ። ምናልባት ፊዚካሊ መገኘት ያለባችሁ ስራ ኖሮ ላተኙ ትችላላችሁ። እንግዲህ እናንተን አያጠቃልል። ግን ደግሞ መተኛት ምችሉ ከሆነ ተኙ። ከዛ ሰዓት በኋላ የምታደርጉት ነገር ብዙ ጊዜ ፕሮዳክቲቭ አይደለም። ራሳችሁን ዝም ብላችሁ ማባከን ነው። የአእምሯችሁን በማያስፈልግ ነገር ነው ፕሮግራም የምታደርጉ። በጊዜ መተኛት የመጀመሪያው ነገር ነው። ሁለተኛ፣ ስተኙ ከመተኛታችሁ በፊት ያለውን 5-10 ደቂቃ ስልካችሁን ዞር ማድረግ ጀምሩ። ስልካችሁን ዞር አድርጋችሁ የምታደርጉት ምንድነው? ቁጭ ማለት ነው። ቁጭ በሉና አእምሯችሁ ላይ የሚመላለሱ ሀሳቦችን ይዋቸው። ይዛችሁ እንዳተኙ ማለት ነው። ምክንያቱም ቀኑን ሙሉ ብዙ አይነት ነገር ውስጥ አልፈን ስለሆነ የምንመጣው አእምሯችን ያንን እያሰበ ነው የሚተኛው። እንደነገርኳችሁ ነው፣ ዘር ነው፣ ማስረገዝ ነው ብላችሁ አስቡ። ዘር መዝራት ነው፣ ነገ ላይ እናገኘዋለን። ስለዚህ ያችን የምንተኛበትን ሰዓት ማለት ነው ኮንሽስሊ ሆን ብላችሁ መተኛት መለማመድ አለባችሁ። ስለዚህ እሱን ለማድረግ ቁጭ በሉ። ቁጭ ካላችሁ በኋላ ደግሞ ምን ታረጋላችሁ? የምትፈልጉት ውጤት አስባችሁ እንዲሰማችሁ አርጋችሁ መተኛት ጀምሩ። ብዙ ሰው ማይሆን ነገር ነው ይዞ የሚተኛው። ቀን ላይ ያጋጠመውን መጥፎ ነገር እያሰበ ነው ይዞ የሚተኛው። እንዳልኳችሁ ነው፣ ዘር ነው እየዘራን ያለ ነው። ማታ ስተኙ እንደውም አንድ ሰው ምን ይላል? ምን አረገ መሰላችሁ?
የሆነ ሀገር መሄድ ይፈልጋል፣ ቤተሰቦች ያሉበት ሀገር ማለት ነው። ግን መሄድ አይችልም፣ ገንዘብ የሚባል ነገር የለውም። ግን ይህንን ኮንሰፕት ስለሰማ ማታ ሲተኛ እዛ መተኛት ጀመረ፣ ያ የሚፈልግበት ቦታ ላይ ማለት ነው። በሀሳቡ ነው ምላችሁ ማታ ስተኙ ያ የምፈልጉት ውጤት ኖሯችሁ እንደምተኙ አድርጋችሁ መተኛት ጀምሩ። እንዲሰማችሁ አድርጋችሁት ለሰውነታችሁ ማለት ነው። ሰውነታችሁ እንዲሰማችሁ ደግሞ በሀሳብ ብቻ እንዲሰማችሁ ማድረግ ትችላላችሁ። ለምሳሌ ያ የምፈልጉት ነገር ሲሳካ እንዴት ነው የሚሰማችሁ? ያ ነገር ሲሳካ የምትወዱት ሰው፣ የቅርብ ሰው እንኳን ደስ አለ እንኳን ደስ አለ ሲላችሁ ምንድነው ፊልም የምታደርጉት? እስቲ ኢማጅን አድርጉት። ይሄን ኢማጅን ስታደርጉ እዚሁ ጋር ይሰማችኋል ኦብቪየስሊ። ማታ ላይ ይሄንን ይዛችሁ መተኛ ተለማመዱ። ማይሆን ዝባዝንኬ መጥፎ ኢነርጂ ይዛችሁ ሳይሆን ቁጭ የምትሉት ሻወር እንደመውሰድ ነው ብላችሁ አስቡ። ቁጭ ስትሉ ይሰበሰባል ሀሳባችሁ፣ ሁሉ ነገራችሁ ይሰበሰባል። አሁን ላይ ትሆናላችሁ። አእምሯችሁ ወደዛ ወደዚህ የሚለውን ምን ታደርጉታላችሁ? ሰበስቡታላችሁ። ማይሆን ሀሳብ እያሰበም ከሆነ ታዩትና ወደምትፈልጉት ታደርጋላችሁ። ሆን ብላችሁ እሺ ሲሳካልኝ እንዴት ነው የሚሆነው? የምፈልጋቸው ነገሮች ሲሆኑ ምንድን ነው ማድረግባቸው? እንዴት ነው የሚሰማኝ? ራሳችሁን እየጠየቃችሁ እንዲሰማችሁ አድርጋችሁ መተኛት ጀምሩ። ነገራችሁ ይሄ ሲገባችሁ the power of your subconscious mind የሚለው መጽሐፍ ላይ አለ። ሰብኮንሽስ ማይንዱን አንድ ሰው ምን ያደርገዋል? ቁልፍ ጠፍቶበታል፣ ቁልፍ የሆነ ነገር ጠፍቶበታል ብቻ እና ማታ ሲተኛ ለአእምሮ ትእዛዝ ሰጥቶት ያድራል። ሊትራሊ ሰብኮንሽስ ማይንድ ማለት ነው። በቃ ነገ ቁልፍ የት እንደሆነ ታሳየኛለህ ነው የሚለው። በቃ ቁልፉን እናገኘዋለን ነው። ሰው ይተኛል። ጠዋት እንደተነሳ ሀሳብ ይመጣለታል። ምን የሚል ሀሳብ? ትንሽ ልጅ አለውና እስቲ እሱን ጠይቀው የሚል ሀሳብ ማለት ነው። እና ሂዶ ሲጠይቀው አያላየውም፣ ግን ትላንትና እቃ ቃስጫወት ያገኘሁት ነገር አለ ላሳየ ብሎ ይወስዷል ማለት ነው። እና ለካ ልጁ አግኝቶት እቃ እየተጫወተበት ነበር እና ውስጡ ነገረው አይደለ? ውስጡ ነገረው ነው እያልኳችሁ ያለሁት። ውስጡ ግን የሚነግረው የዘራነውን ነው መልስ የምናገኘው። ይህንን ምነግራችሁ ሳይንቲስቶች ይጠቀሙት ነበር እና አልበርት አንስታይን፣ ኒኮላ ቴስላ የአእምሯቸውን አቅም ስለሚያውቁ ማለት ነው። እንደውም እነሱ ማታ ሲተኙ ብቻ ሳይሆን ቀን ላይ ማታ ሲተኙማ ካጠገባቸው ወረቀት እስክሪብቶ አዘጋጅተው ነው የሚተኙት። ከዛ ማታ ሲተኙ ኦልሬዲ የሚፈልጓቸው ኢንቬንሽኖች ምናምን መጨረሻ ላይ ምን እንደሚመስሉ እያዩ ነው የሚተኙት። ምን እንደሚመስሉ እያዩ ይተኛሉ። ሀሳብ ሲመጣላቸው ይጽፋሉ። የአእምሯቸውን አቅም ስለሚያውቁ ማለት ነው። ስለዚህ ማታ ላይ ቁጭ በሉ፣ ዘላችሁ አትተኙ። ቁጭ በሉ፣ ትንሽ ተረጋጉ። 5 ደቂቃ ሊሆን ይችላል። ቁጭ በሉ ጸጥ ብላችሁ። ከዛ በኋላ የምትፈልጉትን ነገር በደንብ እያያችሁ የምትፈልጉትን አስባችሁ ያንን ስሜት ይዛችሁ ደስ ብሏችሁ ተኙ። እቺ ነገር አድርጉ። ህይወታችሁ ላይ ምን አይነት ለውጥ እንደሚያመጣ ደግሞ ሼር ታደርጉናላችሁ ማለት ነው። የዛሬው ቪዲዮ ላይ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ፣ ሁሌም እንደምነግራችሁ ማለት ነው። እና ይመቻችሁ።